አሰቃይተሽኝ ቀብሬ ብታዩ ምን ዋጋ አለው? በዚህ መልኩ ስትጨፍር ምናምን ያየናት እናቷ ቀርባ በጣም እያለቀሰች ስትናገር ነበር። አሳያችኋለሁ በዚህ ቪዲዮ። ማለት ከኔ ባል ከነበረው ሰውዬ ይሄ ሰውዬ ተሽሎ ማለት ነው እንግዲህ አስቡት። የተወሰነ ብር ቢከፈልሽ እንደ ወርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀች። ነውራም በአለጌ አሲት ዝንሳለው ልጅ ያመጣዋት 16 ሰዓት ሰርቼ ኦኬ። ስለዚህ ወደ እንተዋወቃለን ነው ስትሄድ ህይወትን ለመቀየር ነው ማለት ነው ይልከው። ብገባ ምንም ነገር አይፈጠርም። እዚህ እንትን ውስጥ ብገባ ምንም ነገር አይፈጠርም። አትስደቡት ብለሻል፣ አንሰድቦም። አትውቀሱት ብለሻል፣ አንውቅሰውም። ነገር ግን አንድ ነገር ማወቅ አለበት። እኔ ደሜ ነው የሚፈላው ህዝብ አስከፍቻችሁ ከሆነ አስቀይሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁ። የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። ኤቢዲ የሆነ ነገር ሆኗል ወይም የሆነ ነገር ተደርጓል። ጨምላቃ አስሮ ነበር አንተን መለጥለጥ ይዞ ግርፍ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን በዚህ መልኩ ስትጨፍር የነበረችው ሴት እናት ቀርባ ልጇን ያሳደገችበትን መንገድ እያለቀሰች ስትናገር ነበረ። እሱን እናያለን። እንዲሁም ሌሎች አነጋጋሪና ፈታ የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ ቪው የጠረረባቸው ቲክቶከሮች ቢላይክ አንዴ ቆሻሻ ንፍጣም የሚለውን ሰምተን እንመለስ። አንፋይን ታንክ ዩ እንዲሁ ያ ፕሊዝ አውት ኦፍ ቺልድረን ኦፍ እንግዲህ እንደሰማችሁት ነው የሀገራችን የተከበረ ቋንቋ እያለን የልጅ በእንግሊዘኛ ማውራቱ በጣም ያሳዝናል። በፊት እኮ አባቶቻችን እኮ ደማቸውን ከስክሰው አጥንታቸውን አፍሰው ነው የገነባተችን ቋንቋ። የልጅ በእንግሊዘኛ ማውራቱ በጣም ነው የሚያሳዝነው። ስለዚህ የኢትዮጵያ ማህበረሰብ አቅማችን ልናሳየው ይገባል። ሁላችሁም ወደ አካውንት እየሄዳችሁ ሪፖርት ብሎክ አድርጉት። ወጥቶ ይቅርታ መጠየቅ አለበት። ሚዲያ አንፎሎ ይደረግ ላይ አመሰግናለሁ። ሪፖርት እያደረጋችሁ አካውንቱን አዘጉበት። ሁላችሁም አንፎሎ። ያ ጋይስ እንግዲህ እይታ የጠረረባቸው ቲክቶከሮች ማለት ነው ሰሞኑን በቃ ቢፍ ነው። ሁሉም ሰው ጋር ቢፍ ይጀምራሉ። ማንም የማያውቁት ሰው ጋር ምናምን የሆነ ቪዲዮን ከላይ ያደርጉና አያችሁት ይሄን ንፍጣ ምናምን ይሄ ድራማ ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ ማለት መፍዙስ እናልጮህም ለምሳሌ ነው ያስበላቸው። በነገራችን ላይ ኢትዮጵያ ውስጥ እኮ ጥንቆላ፣ ድግምት፣ መተት፣ ሞራ መግለጥ፣ በመቃብር አፈር በዶሮ አንጀት መመተት ኢኮኖሚ እኮ ነው፣ ትልቅ ኢንዱስትሪ። አንተ የምትሰራው ስራስ ትልቅ ኢንዱስትሪ መሆኑን ረሳው ማለት ነው ጋይስ። የፕሮቴስታንቶች እንትን ውስጥ ያለው ኢንዱስትሪ ረሳው መሰለኝ። እነን ኢንዱስትሪ ለማቆም ደግሞ የትኛውንም ኤክስትራ ማይል የሚሄዱ ሰዎች አሉ። ስለዚህ ትውልድ ሲያመልጥ ሲለወጥ የማይፈልግ አለ። ብላንቺ በሆነልሽ ነገር በጣም ደስተኛ ነኝ። ከዚህ በላይ ተሳክቶልኛል። አንተ አጨብጭብ በደንብ አድርግ። እኔ በድፍረት እገባለሁ ጋይስ እዚህ ነገር ውስጥ። ምንድን ነው ያለው? ውሸት ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ። እኔ አንድ ሰው ነኝ። በተለይ ደግሞ አክሊሉ መሰለኝ አንተ የምትሰራቸው የእንትን ምንድነው የድነት መንገዶች ውሸት ናቸው፣ ድራማ ናቸው ብዬ ማመን ሰው ነኝ። ብገባ ምንም ነገር አይፈጠርም። እዚህ እንትን ውስጥ ብገባ ምንም ነገር አይፈጠርም። ማርያም ምንም ነገር አይፈጠርም። እኔ እንዲሁም ቆይ ቪዲዮ እየሰራሁ ገብቼ አሳያችኋለሁ። አብላች አረ በቃኝ ወላሂ በቃኝ ብሉ አረ ለነገ ይከመል አረ ብላ እንዴ እየጎረሰ አልበላ ይላል እንዴ? አረ ብላ ትንሽ ወላሂ በቃኝ አረ ተቀለለ ለነገ ይከመጣይ ለነገ አረ ግደረና በላት ይዛትና እየተደረደረ እኮ ነው ጋይስ። መግደርደር አናዘር ሌቭል ወላሂ ብሉ በቃ ትንሽ ብላ አረ በቃ ትንሽ ጨረስከው እኮ ከዚህ በላይ በስርዓት ቁጭ ብላ አበላ ምን ዘግቷል አበላ ጨረሰ ሂድክ ይመች ተራርገው ከራባታውን ኮኮሌታውን ስር ኦኬ። በ70 ዓመትህ ከራባት ማሰር ሳትችል ነው ሴትና እናትን የምትሳደበው አንተ። ያንን ወለኳል አላወርድሽ የትኛው ጋር እዚህ
አንተ ነህ ሴቷ አውቃለሁ። አንተ ከረባት እንዴት እንደምታሰራ ታውቅም እንዴ? በዚህ እድሜ ከኮሌታው ስር ከሚታጠፈው ስር ከሚታጠፈው አክሊሉ አራት አስደበን በልደታ ማርያም አኪ የዛሬ ቅልት ገድለኝ ነው እንትን አላወቀ ኖርማል ነገር ነው ማለት ሀያት አይደለም እኮ ከረባት አለማሰር አለመቻል ሀያት አይደለም። ኳሌታውን ታያለህ? የሸሚዝ ኳሌታ እንትኑ በአማርኛ አውሪኝ እንጂ ኖ የቢራቢሮ ከለባት የለህም ጋይስ በሸሚዝ ውስጥ ከተተው ነበረኝ አሩን ፈልጋት ያኪ ሰላም ፋሚሊ ቡርሰ ብሎግ ፓርት 9 ላይ ደርሳችኋል። ዛሬ ዶሮ እንዴት ሰርተን እንደምንበላ እናሳያችኋለን። መጀመሪያ ዶሮ ልብ ያለ ድምድም አማራልና ተመለሰ ሄደ ነገር ማለብር ቦርሰ ምን ሆነ ነው? ኧረ በእናትህ የምሄድበት ቦታ ጠፍቶኝ በቃ ዶሮ አርጄ ጠብሼ እበላለሁ ብዬ ልክ ስመጣ ዶሮ ወታደር ነው እንትን እና ጦርነትና ትልቅ የሆነ አደጋ የሆነ ምትምናም መስሎኝ ላጥ ብዬ እመጣለሁ። ዶሮ ትላለህ እንደ ቀንዳ ወታደር እኮ ነው። የት ልሄድሽ? መግቢያ መውጫ አጥቼ መሄጃ አጥቼ እኮ ነው። እኔ እኮ ፋይት መስሎኝ ነው መሄጃ አጥቼ ነው ቁጭ ብዬ ዶሮ አርጄ ልብላ ብዬ አስቤ የመጣሁት። ኧረ አንተ በዚህ ዘመንም መሄጃ ጠፋኝ ትላለህ ማለት የሀበሻኢቨንት.com ብለህ ሰርች አድርገህ ትገባለህ። ውስጥ ብቻ ፕሌይ ስቶር ላይ ደግሞ አፕሊኬሽኑን ማግኘት ትችላለህ። ሁሉም ወንድ እንዳንቺ ባል አይደለም ላላችሁ ማለት ነው። ማለት ከኔ ባል ከነበረው ሰውዬ ይሄ ሰውዬ ተሽሎ ማለት ነው። እንግዲህ አስቡት። ቢያንስ የኔው ባል ጥሎም ቢሄድም ጎዳና እንደማንወድቅ ያውቃል። እኔ አጠገቤ ዙሪያ ቤተሰቦች አሉ። ተወልጄ ያደኩበት አገር ላይ ነው ያለሁት። ባዳ አይደለሁም። ስለዚህ ቢሄድም እንደው ያው ስሜቱ መከዳቱ ያማቸዋል እንጂ ጎዳና የሚያስወጣ ወይ ምናምን ወይ ደግሞ የሚያስርበኝ ችግር እንደማይደርስብኝ ያውቃል። ይሄ እኮ ምንም በሌለበት እቺ ልጅ የሰው ሀገር ሰው ናት። ገባችሁ? ገናት ልጅ ናት። ገና በጣም ማለት ብቸኛ ናት። ተመሳሳይ ነው። አንቺም እኮ ቤተሰቦች ባይኖሩ ስቲል ጥሎሽ ሄዷል። ጎዳና ያልወደቅሽው ቤተሰብ ስላለሽ ምናምን ነው። እንዴ አውላላ ሜዳ ላይ እኮ ነው ጥሏት ሄደው። ይሄ ማለት በምንም ባስበው ጥሩነቱ ሊታየኝ አልቻለም። ስንት ጀግና አባቶች ባሉበት ሀገር እስቲ እንደና አሸናፊ አይነት አባት አላ በሽተኛ ልጅ ይዞ መንገድ እየጠረገ ማለት እንደዚህ አይነት ጀግና አባቶች ባሉበት ሀገር ይሄ ማለት ጭንቅ አይችልም። ወንድ ለምን ይጨነቃል እንዴ? እኮ ከሚጨነቅ ራሱን ዘና እያደረገ አይኖርም? ከልጅ ጋር ምን አጨማለቀኝ ብሎ ይሄዳል። ይሄም እንደዛ ነው የሄደው። ዛሬ ላይ ሰው ሆነች፣ አልወደቀችም፣ ተፍጨርጭራ ተነሳች፣ መጣ እና በምንም ሂሳብ እኔ ይሄ ሰውዬ ጥሩ ነው ልል እኔ አልችልም። ኢትዮጵያ ብዙሃን መገናኛ ባለስልጣን ለአርትስ ቲቪ እና ለአሃዱ ኤፍኤም የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን እንግዲህ ያሳውቋል። አርትስ ቲቪም ይሁን አሃዱ ኤፍኤም እኔ እስከዛሬ ሲያሽቃብጡ አይቻለቅም። እንደምናውቀው አብዛኞቹ በዚህ ሰዓት ያሉ የመንግስትም ይሁን የግል ሚዲያዎች መንግስት በሚፈስበት ቦይ ብቻ ነው የሚፈሱት። አርትስ ቲቪንና አሃዱ ኤፍኤምን ከተመለከትን እንደ መንግስት ሳይሆን እንደ ሚዲያ ራሳቸውን ችለው በራሳቸው ሐሳብና በራሳቸው ፖሊሲ የሚመሩ ትክክለኛ የሚዲያ ስነ ምግባር ያላቸው የሚዲያ ተቋማት ናቸው። ምንም የሚያስወሻሸን ጉዳይ የለም። ሁለቱ ሚዲያዎች ትክክለኛ የሚዲያ ዲሲፕሊን ያላቸው እውነትን ለህዝብ የሚነግሩ እንደውም ይሄ የመጨረሻ የጽሁፍ ማስጠንቀቂያ የሚባለው እንደኔ አስተሳሰብ ለኢትዮጵያ ቴሌቪዥን እና ለፋና ብሮድካስቲንግ ኮርፖሬት ነበር የሚገባው። እውነት እንነጋገር ከተባለ ማለት ነው። ከኢትዮጵያ ውጪ ያለን እስኪመስለን ድረስ ውሸት በመናገር ቀኑን ሙሉ ሲጽፉና ቪዲዮ ሲለቁ የሚውሉት ኢቲቪ እና ፋና ብሮድካስቲንግ ኮርፖሬት ናቸው። ስለዚህ ምናልባት የኢትዮጵያ መገናኛ ብዙሃን ባለስልጣን የመጨረሻ የጽሁፍ ማስጠንቀቂያ መስጠት ካስፈለገ ለነዚህ ለሁለት የሚዲያ ተቋማት ነበር። አርትስ ቲቪ እና አሃዱ ኤፍኤም ግን ትክክለኛ የሚዲያ ዲሲፕሊን ያላቸው የሚዲያ ተቋማት ናቸው። ለዛም ነው የጽሁፍ ማስጠንቀቂያ የተሰጣቸው። ይሄን የማያከብሩ ከሆነ ደግሞ ወይ ደግሞ አሁንም እውነት የሚናገሩ ከሆነ ይዘጋሉ። እንግዲህ ኢትዮጵያ ውስጥ የሚዲያ ነፃነት የሚባል ነገር የለም። እንግዲህ በፍጹም ማለት የሌለባቸው 4 ነገሮች። አንደኛው ሼር አድርገን እንክፈል። ምንም ያህል እሷ ብትጠቀም እንኳን ሂሳቡን መዝጋት አለብን። ስለዚህ አፍረን ዘግተህ ሂሳቡን ክፈል። በዝብዜ መጡ በጊዜ እንብለው ጀማ ይውልህ ቢላቸውን ስለው ደቅ ብለው እንብለው ጀማ። በነገራችን ላይ ማለት ነው እኔ በእንደናንተ አይነት ሴቶች አልፈርድም። እኔ የምፈርደው በሹገር ዳዲዎች ነው። እኔ ለትላልቅ ሰዎች ክብር አለኝ። በእርግጥ ግን እናንተ ሹገር ዳዲ የምትባሉትን ማህበረሰቦች ግን ማለት ነው የሆነ በሽታ ገብቶ ቢያጠፋችሁ ደስ ነው የሚለኝ። እናንተ ናችሁ እኛ ላይ የምታንበላት። እናንተ ናችሁ ያቀበጣችሁብን። ከወንዶች የመጣ ጥያቄ ነው።
ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለኝ ምን ታራ ስለሆነ ከምን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላው እንደጋ የምትሄድ አይነት ነች። እንደዚህ ነው እንዴ? ለምንድን ነው ግን? አይ የምር ግን ለምንድን ነው? እስኪ ኮሜንት ላይ የምታውቁ ሰዎች ኮሜንት ላይ። ልጅ አለች፣ በጣም አዝኛለሁ። አሜሪካን ሀገር ቤተሰብ አምጥቷታል። ገና ያንግናት ዘላ አልጠገበችም። እንደማየው ሰላም ትባላለች። ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ። አንዳንድ የምናውቃቸው ሰዎች እሷን የሚያህል እድሜ ያላቸው ልጆች አደርሳቸዋል። ጋይስ እንግዲህ የዚች ልጅ እናት ማለት ነው ቀርባ፣ የሰላም እናት ትናንት በዚህ መልኩ ስትጨፍር ምናምን ያየናት እናቷ ቀርባ በጣም እያለቀሰች ስትናገር ነበር። አሳያቸዋለሁ በዚህ ቪዲዮ አደርሳቸዋል። ስሙ ይሄ ነው። ቪዲዮአችሁን ማሳየት አልፈልግም። እሷን የሚያህል የ21 ዓመት ልጅ አደርሳቸዋል። የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል? ለዛ ስታረጉ ማርያምን ጋይስ የሌላ ላይ የነሱ አላቸው። እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው። እነዛ ሰዎች ያላቸው ሰዎች የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል። ምንም በቃ አዲስ ነገር ሆኖባታል ሁሉም ነገር። እንደው ምንም ሺህ የሚባል የላቸው። በተለይ እነዛ ልጆች ደግሞ ሴት ልጆች ነው እግዚአብሔር የሰጣቸው። በልጆቻቸው ሊቀጣቸው ስለፈለገ ጨምላቃ አስሮ ነበር አንተን መለጥለጥ ይዞ ግርፍ ቂጥቂጥን እያሉ ጋይስ ነባክ ታዲያ ጠጥቶ እዚህ ይነፋረቀብናል እንዴ? ቤተሰብ የምሬን እኮ ነው። ጠጥቶ ሙሉ ቦትል ውስኪ አምጥቶ ቁጭ ብሎ ላይቭ ላይ ግቶ ምን በዛበስ ጀመረ። እኔ ተሳዳቢ ናችሁ ጋይስ። እኔ አሁን ሰድበሽዋል አሞራውን ብትሉኝ አልሰደብኩትም። ለእናንተ ነው ስድብ የምሰላችሁ። አሞራው ጭንቅላት ላለው ቆንጆ ምክር፣ የእህትነት ምክር ነበር የመከርኩት ከመጀመሪያው እስካሁን ድረስ የምናገረው። ለእናንተ ግን ስድብ ነው። ስለ ሰው ልጅ ጥሩ ንግግር የሚናገር ሰው መልእክትን የሚያስተላልፍ ሰው ለእናንተ ሁሌ ስድብ ነው። ስድብ አይደለም። ይሄ ልጅ የዴዚ ቦይፍሬንድ ነው አይደለ? ካልተሳሳትኩ ነው መሰለኝ። ትላንትናም ስለ የነበረው የእናትነትን ነገር ነው ስናገር የነበረው። እረፊ ቁጫል ስለ የነበረው ዛሬ የምምለው ደግሞ ሰክሮ ስለመጣ ያሳዝንሻል ወይስ ብትሉኝ አያሳዝነኝም ነው የምላችሁ። ስለራሱ ከዚህ በኋላ ስለ አንድ ለራሱ መጨነቅ ያቆማል። አሁን አሞራው የስንት ሰው አለበት መሰላችሁ ጋይስ? የህዝብ ጫና አለበት። አትስደቡት ብለሻል፣ አንሰድበውም። አትውቀሱት ብለሻል፣ አንውቅሰውም። ነገር ግን አንድ ነገር ማወቅ አለበት። በዚህ አጋጣሚ ይሄ ቪዲዮ ይድረሰው። ከማንም ሴት ጋር መኪና ውስጥ ከታየ፣ ከቢርጎ ቤት ስትወጣ ከታየ፣ በየመጠጥ ቤት ውስጥ ከታየ፣ መንገድ ላይ ስትጓተት ከታየ አደጋ ላይ ነህ። እቺን የመሰለች አፍቃሪ ልበ ንጹህ ሴት አስቀምጠ ሌላ ቦታ ከሌላ ሴት ጋር ከታየ አደጋ ላይ ነህ። ይሄንን ወቅ። አንደኛ። ሁለተኛ አይኗ አብጡ ተደብድባ ተጎሳቁላ እያለቀሰች ሚዲያ ላይ ከወጣች አደጋ ላይ ነህ። የምን አደጋ ነው ወንድሜ? ሶስተኛ እንደዚህ በደለኝ፣ እንደዚህ ያጎደለብኝ፣ እንደዚህ ያደረገኝ፣ አታለለኝ ምናምን የውሸቱን ነው ምናምን የሚል ነገር በዚህ ለአንተ ጥብቅና በቆመችበት አንደበቷ ሚዲያ ላይ ወጣ ከወቀሰች አደጋ ላይ ነህ። አደጋ ላይ ሳይሆን ባለጌ ነህ ነው። አሁን አንተ በሁሉም ኢትዮጵያውያኖች አይን ነህ። ሰው ከዚህ በኋላ አጀንዳ ያረጋችሁ መደበኛ ህይወታችሁን ትኖራላችሁ። ነገር ግን ማወቅ ያለባችሁ ነገር አንተ በሁሉም ኢትዮጵያውያን አይን ውስጥ ክትትል እየተደረገብህ እንደሆነ እቺ ልጅ መንከባከብ መካስ ግዴታ ነው። ነገር ግን መበደል ምንም አይነት መብት የለም። በቃ በሰላም መለያየት መብት ነው። አብረ ደስተኛ ሆነ ተንከባክበ መዝለቅም መብት ነው። ማስቀየም ግን አትችልም። እንዴ ከተለያያት እኮ ያስቀይማታል እኮ። አሁን እኮ እንለያይ ካላት ከባድ ችግር ውስጥ እኮ ነው ገባው። እሷ ጋር በጣም ነው የምትወደው። እሷ ሴቶችን የምታስንቅ ምርጥ አፍቃሪ ሴት ነችና ስታለቅስ ስትከፋ ማየት አንፈልግም። ወደ ጌታ የምትመጪው መቼ ነው? እኔ ከጌታ ጋር ነኝ። አሁን ሶፊ ነው ሶፊ። እኔ አሁን ከጌታ ጋር ነኝ። ትክክለኛ አሁን እንዳልኩት ጌታ ኢየሱስ ክርስቶስ በደሙ የመሰረታት ቤተክርስቲያን ውስጥ ነው ያለሁት። እኔ ደሜ ነው የሚፈላው ያልሆነውን ነገር ስትናገሪ
በላይ ማየቱ ምንም አስፈላጊ አይደለም። ብዙዎቻችሁ አይታችሁታል ብዬ አስባለሁ። እኔ አንድ ጓደኛዬ ምን አለ መሰላችሁ? እኛ ኢትዮጵያውያን አለ ትክክለኛ ማንነትና ባህሪያችን የሚገለጠው ነፃነትና ገንዘብ ስናገኝ ነው አለ። በጣም ጥሩና ትሁት መልካሞች እዛው ደረጃነታችን ይገለጣል። በጣም መጥፎች ጨካኞች ከሆነን ደግሞ በዛው ልክ ማንነታችን ይገለጣል አለ እና በጣም እውነቱን ነው። ለዛ ማሳያው ደግሞ እዚህ ጋር የተደረደሩት ሰዎች ናቸው። እንግዲህ እነዚህ ሰዎች አብዛኞቹ ለዚህ ታዳጊ እናት አባት አይደለም አያት የመሆኛ እድሜያቸው ላይ ያሉ ናቸውና በዚህ በምታዩት መልኩ ግን እቺ ልጅ በዚህ መልኩ ባልተገባ ሁኔታ ውስጥ ላይቭ ላይ ቁጭ ብለው ይሄንን ተግባር ሲያሰሯት በጣም የሚያበሳጨው እናት የሆኑ መሆን የሚችሉም ሴቶች አብሮ ተቀምጠው ነው። እንግዲህ እቺ ልጅ አይ ሴቶቹ እንኳን ሲመክሩ ነው የነበሩት። ራፊ ሲመክሯት ነው የነበሩት። በይ ያለት አልነበሩም። ወጥና ምን አይነት የሞራል ውድቀት ውስጥ እንዳላችሁ እግዚአብሔር ይወቀው። ምክንያቱም እድሜ ቁጥር ብቻ ነው እናንተ ጋር። እኔ በኩራት አንድ የምናገረው ነገር ሁሌም እድሜን ነው መምሰል የምፈልገው። የሰው ልጅ እድሜውን መምሰል ካልቻለ ልክ በእናንተ አይነት ማንነት ውስጥ ይኖራል። ብዙ አላችሁ። በተለይ ይሄ ትንሽ ሰለጠነ የሚባል ሀገር ላይ ስትቀመጡ ገንዘብ እንዳገኛችሁ ሲሰማችሁ ትክክለኛ ማንነታችሁ የተገለጠ ማለት ነው። ሙሉ ስትሳደቡ ምናምን የምትሉ ሰዎች እና እንደተባለውም የእኛን ማንነት በደንብ ዲፋይን የሚያደርገው ነፃነትና ገንዘብ ማግኘታችን ነው። የልጅቷ ቤተሰቦች በጣም ነው የሚያሳዝኑኝ። እንግዲህ ልጅቷም ስትናገር እንደሰማሁት እንደ ማንኛውም ወላጅ ነው ወደ አሜሪካ ያመጧት። ከዛ ግን ያው ታዳጊዎች የተለያየ በተለይ በዚህ እድሜ እሷ አይነት እድሜ ላይ ያሉ ልጆች በጣም አስቸጋሪ የሚሆኑበት ጊዜ ያለና ልጅቷ ላይ አንድ የወደድኩት ነገር በግልጽ ነው የተናገረችው። ከቤተሰብ ጋር አልተስማማችም በራሷን ባህሪሁን በምንም። ከዛ ግን ምን አለች? እነዚህ ሰዎች ጋር ቁጭ ብላ እኔ የጥርስ ሐኪም መሆን ነው ፈልገው መማር እፈልጋለሁ፣ ለመማር ደግሞ ገንዘብ ያስፈልገኛል ስላለች ነው ይሄን ገንዘብ እንድታገኝ በዚህ መልኩ እንደዚህ አይነት ነገር ውስጥ እንድትገባ ያደረጓት ማለት ነውና በጣም ነው የሚያሳፍረው። እናንተ ሰዎች ነገ ከነገ ወዲያ እንወልዳለን የሚል ሐሳብ ባይኖራችሁ ጥሩ ነው። ምክንያቱም ከእናንተ የሚገኙ ልጆች መከራ ስለሚበዛባቸው አላቸው። ልጅ አላቸው። ዮኒ ማኛን ሰምታችሁታል። የ18 ዓመት የ21 ዓመት ምናምን ልጅ አላቸው እነሱ። በተለይ ደግሞ ለዛውም ሴቶች። ይሄን ከመብላቴ በፊት አልጸልይም። የዜግነት ክብር ነው ብለው የስ ግድ ነው። የዜግነት ክብር ነው የሚያስፈልገው። አረንጓዴ፣ ቢጫ፣ ቀይ ከዛ መሀል ላይ ደግሞ ሰማያዊ ነገር ቢኖረው ባልና ሚስት ባልና ሚስት ባልና ሚስት ባልና ሚስት ማለም ያርግለክቶ በዚህ አላህ በእናታችሁ ብዙ አላስፈላጊ ህንፃዎች ይታዩኛል። ይህ ስቴዲየም ከዚህ ጋር ቢነሳ ብዙ ያስታውቃል። ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። የተወሰነ ብር ቢከፈልሽ እንደው እርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀች እና የሷን ምላሽ እርቃንሽ ጡትሽና ቂጥሽን ይታየ ለአንድ ፎቶ 100 ሺህ ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10 ሺህ ብር ይከፍልሻል ቢባል ከአንድ ሰው 10 ሺህ ብር አልሰራም አልኩ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ማንዋጋት አልፈልግም፣ መውለድ አልፈልግም። እንደው በመጀመሪያ ደረጃ ይሄን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም። እንደዚሁ ነው። እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት። እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደው በጣም ያሳዘነች። ያው እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን ሰው በክርስቶስ የራሴው እህት ናት፣ የራሴው ማለት ነው የራሴው እህት ናት እና እጅግ በጣም ያሳዘነች። ጌታ በነገር ሁሉ ይርዳት ማለት ልቧን ይመልሰው። ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነው ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሸም ይዞን ምናምን አይደለም። በዋናነት እሱ አይደለም። ይልቁንም እኛ አምላክ ያለን ህዝቦች ስለሆንን ነው። ማለት እኛ አምላክ አለን፣ እግዚአብሔር የሚባል አምላክ አለን። ከዛ ደግሞ የተወሰነ ከኖርን በኋላ ሞተን በዛው የምንቀር አይደለንም። ከሞት
ከሞት በኋላ ደግሞ ህይወት አለ። ወላሂ እውነት ከሆነ እንደ ዛሬ ተደስቼ አላቅም። እስኪ ይህንን ቪዲዮ አይተንም እንመለስ። ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ ውሃ በላሽ። አይተናል፣ ትናንት አይተናል ይሄን ቪዲዮ። አፈር ድሜ ይበላል። ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነገር ይሻል። ግፍሽ ነው ግፍሽ ሞልቶ 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 ከልክ ሲያል መጨረሻው እንደሆነ ወደ የማይመለስበት ይያል። አርቲስቱን ፎክ እንግዲህ ከዚህ በፊት እንደምታውቁት በእስልምና ስር ተሸሽጎ ኦርቶዶክስን ሲያጠለሽ የነበረው ግለሰብ በቁጥጥር ስር መዋሉን በትላንትናው ቪዲዮ ተመለከትኩኝ። አሁን እንዳያችሁት ማለት ነው። ወላሂ እውነት ከሆነ እጅግ በጣም ነው ደስ የሚለው። ምክንያቱም በእስልምና ስር ተሸሽገው እስልምናን ለማጠልሸት የሚሞክሩ ሰዎችን ማጋለጥና መዋረድ አለባቸው። እስልምና ለየትኛውም እምነት እንዲህ አይነት ድርጊትን እንድንፈጽም በፍጹም አይፈቅድም። ስለዚህ እውነት ከሆነ እውነት ነው በሉኝ። ወላሂ በጣም ልደሰት። ሙስሊሞች አልহামዱሊላህ እያላችሁ ኮመንት ላይ አጥለቅልቁት። ምክንያቱም እስልምናችንን ይህ ሰውዬ ከዚህ በፊት በብዙ ኦርቶዶክሳውያን ሲያሰድበን የነበረ ግለሰብ ነው። የተናደድኩበት ምክንያት ምንድነው? አሁን ኢቢኤሶች ይሄንን ነገር ለቀቁት አይደለም? የለቀቁበት ምክንያት የነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የነሱ እይታ ይጨምራል። ገባ? ታዲያ በእናንተ ምክንያት ፕሮግራሙ ሳይተላለፍ ይቀር እንተዋወቃለን ወይ? ሳይተላለፍ ይቀር በእናንተ ምክንያት በሌብነታችሁ ምክንያት እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ይሄ ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። ሲቀጥል የራሳቸውን ቀረጻ እስኪጨርሱ ይሄ የነሱን ስራ እስኪጨርሱ ለነሱ ሰርተ ተቀርጸ ምናምን እስኪጨርሱ ብቻ ነው የሚንከባከቡ። ገባ? ከዛ በኋላ ከስቱዲዮ ከወጣን በኋላ ለራሱ ምንም አያገባቸውም ስለኛ ብቻ ሳይሆን ስለሁሉም አብረውን ስለነበሩት ሰዎች ምናምን። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያረጉ፣ ምክንያቱም የራሳቸውን ስራ ጨርሰዋል። ገባ? እና እንደዚህ አይደረግም። እንደዚህ ባያረጉ ደስ ይለኝ ነበር። እንደው ስሜቱ ያው የማጭበርበር እንደዚህ ፈተና ላይ ሰው እንደማስኮረጃ አለ አይደለ? እንደዛ ይመስላል። እና በኋላ ከተላለፈ በኋላ የተላለፈው ነገር እናንተ ላይ ምን አይነት ስሜት ፈጠረ? በቤተሰብ በወዳጆቻችሁስ ላይ ምን አይነት ነገር ስሜት? ውርደት ነው የፈጠረ። እንደዚህ አይነት ነገር ቫይራል ከወጣ በኋላ አንዳንድ ኮመንቶችን ለማየት እኔም በሰው ስልክ እንትን ብያለሁኝ። እና እንደውም አንዳንድ ደስ የሚል ኮሜንት አለ ምናምን ነገር እስኪ ተዋቸው ቸግሯቸው ቢሆንስ በቃ ከልብ የሚያርፍ ነገር ምናምን። ምን አይነት ሰው ነው ይሄ? ደግነት፣ መተባበር፣ በቃ መቻቻል፣ መረዳዳት የሚባለው ነገር ኢትዮጵያ መጥፋቱን የምታየው በዚህች ቅጽበት ምናምን ነገር ብዙ ስድብ ምናምን ደንቆሮ ደደብ ምናምን ነገር ፋራ ምናምን ነገር። ፋርነት አይደለም እኮ ያራዳች ያው ይታወቃል ምናምን ያለንበትን ሁኔታ ማንም ኢትዮጵያ የሚያውቀው ነገር ነው። ስፔሻሊ አዲስ አበባ ውስጥ ትንሽ ኑሮ እንደዚህ የጠበበበት ነው። ኦኬ፣ ስለዚህ ወደ እንተዋወቃለን ነው ስትሄድ ህይወትን ለመቀየር ነው ማለት ነው የሄድከው። ጨዋታውን ምናምን ረስተህ ህይወቴ በቃ ተነጋግራችሁ ምናምን እነግርሻለሁ ምናምን ተባብላችሁ ነው ማለት ነው ሄዳችሁ ያለው። በአንዳንድ መንገዶችን መዘጋት ምናምን አገሪቱ በቃ ጥሩ ሁኔታ ላይ እንዳልሆነች ማንም ያውቃል፣ ማንም ህፃንም ያውቃል። እና በእንደዚህ አይነት ኬዝ ምናምን ነገር ዴይ ቱ ዴይ የገበያ ንረቱ እየጨመረ ነው ሄደው እየጨመረም ነው የሚሄደው። ለልጆቻችንም ጥሩ አይደለም። ኢቢኤስ ትልቅ ድርጅት ነው። ይሄው ነው ያለው ሁኔታ። የኢትዮጵያ ህዝብ ደግነቱ፣ ሩሩነቱ፣ አቻዩነቱ፣ መረዳዳትነቱ ቢመጣ ከስድብ ይልቅ ባይነኝ። ባለሀብቱና የማህበራዊ ሚዲያ ተጽዕኖ ፈጣሪው አቶ መንሱር ጀማል በዋስትና ሰኞ ከእስር ይፈታል ሲል ጉርሻ ፔጅ በመግለጫው ላይ አስነብቧል። በፊንቴክ ጋር በተያያዘ ተጠርጥሮ በእስር ላይ የቆየው ታዋቂ ባለሀብትና የማህበራዊ ሚዲያ ተጽዕኖ ፈጣሪው መንሱር ጀማል በ800 ሺህ ብር ዋስ ከእስር እንዲፈታ ፍርድ ቤት መወሰኑን እንግዲህ ጉርሻ ፔጅ ባወጣው መግለጫ ላይ መመልከት ችያል። የመንሱር ወንጀል ከነሰራዊት ይበልጣል ማለት ነው። እነሰራዊት በ500 ሺህ ነው የወጡት። 800 ሺህ ለሱ ማለት የሆነ ሌላ ኬዝ አለ ማለት ነው። መንሱር ጠበቅ ያለ እንትን ሳይኖረው አይቀርም ከፊንቴክ ጋር ያደሽ ማለት ነው። አሁን ያለቀቀችው የሆነ ቪዲዮ አለ ማለት ነው እና ኢትስ አባውት እነ ጆርዲ ከትራውማ ነው የመጡት ምናምን የሚለውን ነገር አው ለውጥ የሚፈልጉ ሰዎች ከትራውማ ነው የሚነሱት ምናምን የሚለውን ነገር እያብራራች ነው። እሱ አይደለም አሁን ያደሽ ማለት ነው እንትን አለባት
ትኮላተፋለች። ይሄ ሊስፕ ትንሽ ሊስፕ ታደርጋለችና እንትኑ ቪዲዮ ልገራችሁ። እንደዚህ ነው ቪዲዮ ዶልዲ ከትራውማ ነው ያመጣችው ያላችኋት ዶልዲን ማለት ነው። ኦፍ ኮርስ ሁሉም ለውጥ የሚመጣው ከትራውማ ነው። ትራውማ ከሌለ ዶልዲም አይደለም ማንም ለለውጥ ሊነሳ አይችልም ማለት ነው። እና ዶልዲ ብቻ አይደለችም ከትራውማ፣ ገዳሚዋም ከትራውማ ነው። ዶልዲ ብቻ አይደለችም ከትራውማ፣ ዶኒ ዱድቱ ራሱ ከትራውማ ነው። ዶልዲ ብቻ አይደለም። ሰይፈ ገዳሚው ሰይፈ ጋለሞታ ከትራውማ ነው። እዛ ላይ ደግሞ መስፈት ትጀምራለች። ደንኑ ታለፈ ያ ጋይስ እንግዲህ ያለሽ ደምሴ ማለት ነው። ደስ የሚል ኮልታፋነት ነው ያላት። ማርያምን በጣም ያምርባታል። ምን አይነት ዳንስ ነው? ምሳሌ ኮፒ ቡና አለ፣ ጀንጀብል አለ። መንገድ ሁሌም የኔ ቀና ጎዳና ድንገት ካልተመቸ ዛሬ በል ነገና ይላሉ ከኛ ጋር ስራ እኔ ያልሰራ ከሚፈራ ኢየሱስ ብቸኛ አማራጭ የሌለው ወደ ሰማይ መግቢያ ብቻ ይላሉ ከኛ ጋር ስራ እኔ ያልሰራ ከሚፈራ ኢየሱስ ብቸኛ አማራጭ የሌለው ወደ ሰማይ መግቢያ ብቸኛ መንገድ ነው። በጣም ቅላጼዎች በዙ። ማነለ ሳይለውጥ የፍቅርን ጋና በመውደድ ልብን ያ ያ ጋይስ እንግዲህ 2018 በዚህ መልኩ እየቀጠለ ነው። እነዚህ ሁሉ የምታያቸው ቪዲዮዎች በ2018 የተቀረጹ ናቸው እና እስኪ እንመልከታቸው በደንብ። ወንዶች ናቸው ጋይስ። ወንድ ደግሞ መግባት ጀመረ የሴት ፀጉር ቤት። ማጣት በበሽታ በሀብትና በድህነት በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ትገባላታለህ? ቃል እገባለሁ። ድምፅን አይሰማልም። ቃል እገባለሁ። ቃል ትገባለህ? ቃል እገባለሁ። እሺ፣ አጨብጭቡ ጉባኤዎች። ቃል አልገባም ቢል አስበዋል ጋይስ። እሺ፣ ጸሎት ከተደረገ በኋላ ሙሽራዎች ያው ለጊዜው ቀለበት ስላልተዘጋጀ እንደተቀያየሩ በመንፈስ እንረዳለን። እንግዲህ አማኛችሁ አይደል? መንፈስ ቅዱስ ይገባቸው። ቀለበት እንደተቀያየሩ አድርገናል። አሜን። ኦኬ፣ አይ ኖርማል ነው። ቀለበት ስላልተዘጋጀ ነው። እሺ፣ የተምታቱብን 10 ነገሮች፣ አንደኛ ኮንፊደንስና ጋጠወጥነት፣ ሁለተኛ ግልጽነትና ክፍታፍነት፣ ሶስተኛ ባህልን መውደድና ዘረኝነት፣ አራተኛ ራስን መውደድና ራስ ወዳድነት፣ አምስተኛ የዋህነትና ጅልነት፣ ስድስተኛ ብልህነትና ብልጣብልጥነት፣ ሰባተኛ ታጋሽነትና ፈሪነት፣ ስምንተኛ ማክበርና ማሽቃበጥ፣ ዘጠነኛ ራስን ማክበርና ሌሎችን መናቅ፣ አስረኛ ደግነትና ለሰው መጠቀሚያ መሆን። ሌላም ካለ ጨምሩበት። ቂጧን ጀርባ ራሱ ቂጧን ማሳየት ስትጀምር ዝሙትን እያበረታታች ነው ማለት ባለትዳሩ እና ተከተለኝ ሀብታሙ እና ብርን ልጭብኝ እያለች ነው። ሴት ልጅ የራሷ የሆነ ልክ አላት፣ ስርዓት አላት። ስትወደድም በልኳ ነው እንጂ ቂጧን አሳይታ የተወደደች ሴት ከገንዘብ አታርፍ። ባምቢ አበሻን ነው። ከዛም ያቺ ነገ የምትመጣውም ሴት እቺን አይታ ትመጣለች። የምትማረዋ ሴት ትምህርቷን ታቋርጣለች። እናንተ ገንዘብ ስታሳድዱ የተከበረ ትዳርን ትበትናላችሁ። ልጆችን ያላባት ታስቀራላችሁ። የእናንተን ቤት ወይም የእናንተን ከርስ ለመሙላት ሲባል 4-5 ልጅ ይበተናል። ለዚህ ተጠያቂዎቹ ሴቶቹ አይደሉም በነገራችን ላይ ጋይስ። ማለት እነሱ ስላማገጡ ምናምን ተጠያቂ መሆን የለባቸውም። መጠንቀቅ ያለበት ወንዱ ነው።
ልጅ አለው ሚስት አለው በቃ አርፎ ነው መቀመጥ ያለበት። ሌላ ለምን ያስባል? የፈለገ ቆንጆ ብትመጣ ልጅ አለ ሚስት አለ መሄድ የለብህም ወደ ሌላ። በቃ ይሄ ነው። አደባባዩ መታችሁ በምታሳዩት ነገር እናቃችኋለን። እዚህ ቲክቶክ አፕ ላይ ማን ምን እንደምታደርጉ እናቃለን። አናቀርተን አይደለም የማንን ባል ምን እንደምታደርጉ እናቃለን። ያጸያፊ ስራችሁንም እንደው ከካሜራ ጀርባ አድርጉት። አደባባይ ላይ ምንም አይመጣም ብላችሁ አታሳዩ። አትሊስት ከካሜራ ጀርባ መሆን አለበት፣ ግን ደግሞ ወንዶች መጠንቀቅ አለባቸው። ትልልቅ ወንዶች ጋይስ ሹገር ምናምን የሚሆኑ ወንዶች ሚስት አላቸው ልጅ አላቸው ምናምን። ሴቶችም እኮ ባለጌ ናቸው፣ ግን ደግሞ የበለጠ የብልግናው መጠን የበዛው ወንዶቹ ጋር ነው። ምረት ነሽ አገባሽ ምረት ስንት ሰው ያሽ ምረት ግራ ገብቷታልና ይረጋጋ ሰው ስትፈልጊ የሚረጋጋ ሰው ጠፋ። እውነት ነው ምረት ስክን ያለ እርፍ ያለ ህይወት መኖር ስትፈልጊ አንቺ ጋር የሚመጣው ሁሉ ድሩዬ ነው። እውነት ነው እውነት ነው የጌታ እና ግራ ገባሽ። እውነት ግራ ገብቷል ሰሞኑ በጣም ደግሞ አለ ስትይ የለም እውነት ነው የለም ስትይ አለው አንቺ ደህና ነሽ እያለ ይመጣል። እውነት ነው እንደዚህ አይነት ለምንድን ነው እሺ አሁን እንደዚህ ያለቀሰችው? ስልክ ስትዘጊ ይደውላል። አዎ ደግሞ አንቺ ደግሞ ስትደውይ አያነሳም። እውነት ነው። ምን ይሻላታል? እንዴት ነው ቆይ ያወቀችው ጋይስ? ይሄን ሁሉ ነገር ጠንቋይ ናት እቺ ሴትዮ? እንዴት ነው ነገሩ? የሁሉንም ሰው ጉድ ታውቃለች። ስለዚህ አሁን የኔንም እንትን ታቅለታለች ማለት ነው ጋይስ። እስኪ እዚህ ቦታማ ሄጄ ጋይስ ሁሉን ነገር ማጣራት አለብኝ። አንድ ቀን ሄጄ ቪዲዮ እየሰራው ልትላላችሁ ኮሜንት ላይ ንገሩ። የጠጣው መስሏችሁ ነበር? አይደለም፣ ኩባያው ባዶ ነው። ይሄ የኔ እጅ መስሏችሁ ነበር? አይደለም፣ የሰው እጅ ነው። ይሄ የኔ ድምጽ መስሏችሁ ነበር? አይደለም፣ ሪካርድ ነው። ይሄ የኔ ቤት መስሏችሁ ነበር? አይደለም፣ የንጉስ አፍሪካ ክሬቲቭ ስቱዲዮ። የእናትህ እኛስ ቤቱን የምንገዛ መስሎች ነበር? አንገዛም። ብር የለንም፣ በጀት የለንም። ህዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከት የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ 12 ዓመት ነው ያለው። ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት 12 ዓመት ጋይስ ቀልድ እኮ ነው። 12 ዓመት ቀልድ ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አትሊስት 18 ዓመት ይሻላል። በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበየው ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ጋይስ ልጆቻቸውን እንዴት ነው ጋይስ የሚያስችላቸው ግን ሲደፍሩ? ማይኮ ከሰይጣንነት የበለጠ ሰይጣንነት እኮ ነው ማርያምን። ይህ የምትመለከቱት ደግሞ አቶ ጥላውን ገረመው ይባላል። የ8 ዓመት ህፃን ልጁን
አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ አስቡት እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ ነው ይሄ ነገር የሚያሳየው። እዚህ ደረጃ የደረሰው ደግሞ የፍትህ ስርዓቱ ነው ጋር። ስለዚህ ደረጃ ያደረሰው የሴቶችን የሚደፍሩ ሰዎች ማለት ነው የሞት ፍርድ ቢካተት ህግ ውስጥ የሞት ፍርድ ኢትዮጵያ ውስጥ ቢተገበር ማለት ነው ሴት ልጅ ተደፈረች ተብሎ የሚሰማ ዜና ይቆማል ብዬ አስባለሁ። በቃ የሞት ፍርድ መተግበር አለበት። እዛውም ደግሞ ህጻናት ልጆች ላይ የሚደረግ ጾታዊ ጥቃት የሞት ፍርድ፣ ቀጥታ የሞት ፍርድ። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ህፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ህፃናት እነዚህ በአደባባይ የወጡ ናቸው። ያልወጡ ስንት አሉ? በገዛ የስጋ ዘመዶቻቸው እየተደፈሩ ያሉ። እንደዚህ አይነት ሴት ሳይ እንዴት እንደምደሰት በቃ ቆንጆ ሆና በመልኳ የተጠቀመች ለምን ሽማግሌ አይደለም? ለምን ከዘር አይዝም? ከወጣት ምንም አታገኙ። በእውነት ወጣት እኮ ወይ ከፍቅር ፍቅር አይሰጣችሁ ወይ ከገንዘብ ገንዘብ አታገኙበት። እቺ ሴት ጋይስ ሰምታችኋታል። ባሏ ወይ ደግሞ ቦይፍሬንዷ አንድ ልጅ አስወልዶ ጥሏት ይሏል። ያ ትራውማ ነው እንግዲህ። ያ ደስ እንዳለችው ትራውማ ነው እንደዚህ የሚያደርጋት። ያው ወጣት ምንም ማያደርግላችሁ ምናምን ትላለች። የምታስቀድመውም ጨላ ነው። ምክንያቱም ፍቅር ምን እንደሆነ አታውቅም። ተጎድታለች። ትራውማ አለባት። ከባድ ትራውማ አለባት። አንድ ልጅ አስወልዶ ነው ጥሏት ሄዶ እንግዲህ ምንም ማድረግ አይቻልም። ፍቅር እኮ ያለው መጽሐፍ ላይና ዘፈን ላይ ነው የቀረው ባል ነገር የለም። ምናልባት ያለው 5% ወይ 10% ጋር ነው እውነተኛ አፍቃሪ ነው። ሌላው በተረፈ ፌክ ነው። በቃ ዝም ብሎ እኔ ፕሊስ አዲስ የምትመጡ ሴቶች በእናታችሁ ከቅድስት ተማሩ፣ ከማህደር አሰፋ ተማሩ። ማህደር አሰፋ ሼሁ እንደዛ ማንንም እኮ የተናገራት የለም። በቃ ይታወቃል። ጥቅም ነው፣ ግድ ነው። ብልግናን እያበረታታች ነው ጋይስ። ባልጉ አዲስ የምትመጡ ሴቶች ወጣት አታግቡ ባልጉ ምናምን እያለች ነው። እሷ ላይ ሲሆን አንዳንድ ሰው አፉን እየከፈተ ነው። እንደሷ ጀግና እሷ አሁን ለእንኳን አይደል ሰው አፉን የከፈተው እኮ ወንድ ስላማገጠች ነው። ያ ሰውዬ እኮ ልጅ አለው ሚስት አለው ትዳር ነው የበተነችው እኮ እሱ ነው እንጂ ሌላው ነገር ምን አገባንኛ? የራሷ ሰውነት ነው እኮ እንደፈለገች ማድረግ ትችላለች። ሁሉም ሰው ግን የተቆጣበት ምክንያት ትዳር በተንሽ ነው። የሰውየውን ትዳር በተንሽ ልጆቹን ሚስቱን ያለ አባት ያለ ባል አስቀረሻቸው ነው የተባለችው። ለራሷ ለቤተሰቡም ተርፋለች። አንድ ሰው ለራሱ ብቻ አይደለም ለልጆቹ ማሰብ አለበት፣ ለቤተሰቡ ማሰብ አለበት። እሷን ከዚህ ሰውዬ ብትወልድ እንዴ ድልቅቅ አድርጎ ነው የሚያኖራት። ይህች እናት ላይ በአደባባይ የተፈጸመው ድርጊት በርካቶችን አስቆጥቷል። በመንገድ ላይ አንድ ሕፃን ልጅን ያቀፈች እናት ሰው በተሰበሰበበት አደባባይ እንግልትና መመታት ሲደርስባት የሚያሳየው ቪዲዮም በርካቶችን እንግዲህ በሶሻል ሚዲያ ላይ አስቆጥቷል። ግለሰቧ ጥፋት ፈጽማለች ቢባል እንኳን በሰላማዊና በህጋዊ መንገድ ወደ ፖሊስ ጣቢያ ልጅቷን መውሰድ ሲቻል ልጅ ያዘለችን እናት በዚህ ልክ ማንገላታትና በጥፊ መምታት ግን ፍጹም ተገቢ ያልሆነ ድርጊት ነው ሲሉ በርካቶች የተናገሩ ሲሆን የሚመለከተው የህግ አካልም እንግዲህ ጉዳዩን አጣርቶም ተገቢውን ህጋዊ እርምጃ እንዲወስድም ጠይቋል። ሮሴት ጋለም በትናንትናው ምሽት ላይ በአሰቃቂ ሁኔታ በቅርብ ሰው ህይወቷን ስላጣችው ስለታላቅ እህቷ ተናግራለች። ታዲያም በሶሻል ሚዲያ ላይ እንዳስተላለፈችው መልእክት ከሆነ በዚህ እጅግ በጣም አስቸጋሪ በሆነ ጊዜ ካጠገቧ ለቆሙ ሰዎች ሁሉ ማለትም የአዲስ አበባ ፖሊስን ጨምሮ ልብሳቸውን ሁሉ ሳይቀይሩ እነዚህ ወንጀለኞች በቁጥጥር ስር እንዲውሉ ስላደረጉ ስለ አዲስ አበባ ፖሊስና እንዲሁም ካጠገቧ ስለቆሙ ሰዎች ስላጽናናት ሰዎች ሁሉ ምስጋናን አቅርባለች። ነገር ግን ይህ አሰቃቂ የሆነ ድርጊት ሌላ ሰው ቤት እንዳይገባ እሷ ቤት እንደገባ ሁሉ አስተማሪ የሆነ ፍትህ ለቅዱሳን ይርጋለም እንዲሰጥ እሷም ጠይቃለች። ታዲያ የሀዘኔ ተካፋይ የሆናችሁ ሰዎች ሁሉ በአንድ ነገር ተባበሩኝ ስትል መልእክቷንም አስተላልፋለች። በዛው ፍትህ በአሰቃቂ ሁኔታ ህይወቷን ላጣችሁ ለቅዱሳን ይርጋለም እያላችሁ ከጎኔ መቆማችሁን አሳዩኝ። መንግስትም አስተማሪ የሆነ ፍትህን እንዲሰጥ ጥያቄን አብረን እናቅርብ ስትል እንግዲህ ጥያቄዋን አቅርባለች። ዳቫን ደግሞ ሰምተናት እንመለስ። አይደረግማ እንደዚህ በቃ በጣም ያስጠላ። ኧረ ዝም በል በእናትህ እንደዚህ ነገር አይደረግም። ወላሂ ላዝም ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ ወላሂ ነው የምልህ። ልጅ ዳባ ጨዋታዎችሽ ምናምን እዛው ላይ ወላሂ ፉገራ የምታዘብጪው ነገር ምናምን እኔ ይመቸኛል እዛው ላይ ነው። ግን አንዳንዴ ያው ልደታ ስትል ወይ ልደትዬ ስትል እነሱ ክብር ያለው ቦታ ላይ ነው የሚጠሯት። አንተውን በቤት እያስጠቆርክ ነው ማለት ነው አይደል? የሆነ ልጅ ዳውድን አሳልፈ ለመስጠት ሙከራ እያደረክ ነው ያለው። ሳስበ የሆነ
ተኩላ አለ አይደል? የሆነ እስልምና ውስጥ የተደበቀ ተኩላ ነው የምትመስለኝ አንተ። ምንድነው የሙስሊም ወንድምህን ኤክስፖዝ ለማድረግ ይሄን የምትጣጣረው? ስማ፣ በእርግጠኝነት የሆነ ነገር ታርጌት አድርገህ እየተንከባለልክ እንደሆነ የታወቀ ጉዳይ ነው። ፎሎወር እያፈራህበት ነው፣ እውነት ነው። መቼም እነዚህን ፎሎወሮችን ወደ ገንዘብ ለመቀየር ሙከራ ማድረግ አይቀርም። አሁንም እቁብ ምናምን ነገር እያልክ ነው ያለኸው። ኤክስፔክት ያረከውን ነገር ታርጌት ያረከውን ነገር ሳታገኝ ስትቀር ስትገፋ ይከፋል። የከፋ ቀን ግን እንታያለን። ምን አድርጎ ነው ጋይስ? ኖርማል ነገር እኮ ነው ያለው። ሰላም ብያለሁ። ሞታችን አንድ ልጸልይለት። የት ከየት ነው? ከአዲስ አበባ። ለማን ነው የምጸልይለት? ልጸልይለት ማለት ለማን ነው? ለአንተ። መጀመሪያ አማርኛ ልመድ። ልጸልይልህ ነው የሚባለው። የቂጥ ፀጉር ሪሞርኪ ሲስብ አንተ እንደዚህ ትቀልዳለህ። ጴንጤ ነህ? ፕሮቴስታንት ነህ? የዛጅ ልጅ በልስ ተሳዲ ቀጥል። እስኪ ልትጸልይ አልነበረም እንዴ? ይኸውልህ እንግዲህ ክርስትና እስኪ ተሳደብ። ክርስትና ይሄ ነው እንግዲህ። ልጸልይልህ ብሎ መጣ፣ ስድብ ነው የሚቀናው። አየው፣ ይሄ የወያኔ ትውልድ ሚዲያ ላይ መታ እንደዚህ የምታሳይ ልጅ የትኛውም እናት ተደስታ አታይ። ግን እናንተ ይፈልጉታላችሁ ነገርኳችሁ። ይሄ እዚህ ጋር የነበሩት በአጠቃላይ አልኳችሁ። እኔ የዛሬ 6 ዓመት ላይቭ ላይ ዛሬ የምወቀስበትን ቪዲዮ ላይቭ ገብቼ ከነሱ ጋር ሳውራ ነው ሪከርድ ተደርጎ ሶሻል ሚዲያ ላይ ተለቆ ዛሬ ሊያፊንገር ሊያጎረጎሮች የሚሉት እውነታው ይሄ ነው። ሆኖ አይደለም አድርጎ አይደለም። ግን ይኸው እስከ ዛሬ ድረስ እንደዛ ይላሉ። ሲጀመር በመጀመሪያ ደረጃ ለምን ኦፍ ኮርስ ልጅቷ ያየችው ነው። እምብርትሽ ላይ ጌጥ አድርገሽ እንደ ፈረንጆቹ ስታይላቸውን የፈረንጅ ስታይል አኗኗር ላይፍ ስታይል የፈረንጅ ስታይል የሆነ ነገር ስታይ ደግሞ የአበሻ ባህሪና ብትሽ የምትተገብሪ አበሻ ናችሁ እናንተ ናችሁ። ምክንያቱም አንደኛዋ መታ ለገንዘብ ስትል ራሷን ፍርጥልጥ ቁርጥልጥ አርጋ መታ ሁሉ ነገሯን ለውጣ በተለያዩ አክሽን፣ ንግግር፣ ወሬ ቂጥ በማማሰል ቂጥ ሲጀመር ሴት ልጅ ዙራ ቂጧን እያዞረች እንዲሰደንስ አንድና አንድ የታወቀ ነው ምን ፈልጋ እንደምታደርገው። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ነው 60% ቪው እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪዌ 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነውና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነውና ዲታ በጣም ትንሽ ነው እንግዲህ እና እስኪ ማን ነው አሸናፊ? ማን ነው የማውጤት ነው በላጭ? እሱ ነገር ማወቅ ፈልጌ ነበር። እስኪ ንገረኝ። ዩቲናስ ተጭበርበር ያለው እያለች ነው፣ እባካችሁ ፍትህ ስጡኝ እያለች ትገኛለች። በጣም ብዙ ሰዎችም ኮሜንት ላይ ያየው ነበረ፣ ስራዬ ብለው ደምረው ምናምን ዩቲናስ አሸናፊ እያሉ ነበረ። አሸናፊው ግን ቀዩ ልጅ ነው። ይሄ ልጅ ማለት ነው ስሙን እኔ እንጃ፣ ክሊንተን ምናምን ነው የሚል ስሙ ረጅም ነው። ይሄ ልጅ ነው አሸናፊው። የዳሽን ባንክ የሆነ ቻሌንጅ አዘጋጅቶ ነበረ፣ አሸናፊው ይሆናል። ዩቲናስ ግን ሽልማቱ ለኔ ነው የሚገባው ምናምን እያለች ነው። ሀሳባችሁ ኮሜንት ላይ ጻፉልኝ። ግን በቃ አንድ ሰው አንደኛ ጋይስ አሸናፊው ነው ባል ስላለበት ብቻና ቪዋችን ጥሩ ስለሆነ ቦት ስላገኘን ብቻ 100% አሸንፈናል። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ከማስታወቂያው ባሻገር ኤቢዲ የሆነ ነገር ሆኗል ወይም የሆነ ነገር ተደርጓል። ይሄ በምስል ነው፣ በአካል ደግሞ ጉዳቱ በጣም ያስታውቅበታል። በዝምታ ስንት ከዋክብቶችን አጣን። ሳይረፍድ የሆነ ነገር ይደረግ። ኦገስት 1 ቅዳሜ ማታ ሪቮሉሽን ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን ጋይስ። እንግዲህ ይሄንን እንደምታዩት እዚህ ጋር ምናምን ማለት የከሳ ሰው ይመስላል፣ ግን በሽታ ብቻ ላይሆን ይችላል። የሰው ልጅ ውፍረት መቀነስ ምናምን የሚባል ነገር አለ። ውፍረት ለመቀነስ ፈልጎ ሊሆን ይችላል ምናምን አናቅም። ስለዚህ በሰው ላይ ባንፈርድ ጥሩ ነው። 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ?
ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ፣ ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው፣ ሰው ሪከርድ ያደርግና ምናምን ያሉ ነገር ነው። አዎ ይዘበራርቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስደቡኝ፣ ያድርሱልኝ፣ ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትም ባጥሩ ይመስልሃል እንዴ ልዑል? ይመስልሃል ልዑል? ንገረኝ። ምን አልኩት ልዑል? እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊዝ በቃ ተረጋጊ። የስ ፕሊዝ ጋይዝ ይሄንን እንግዲህ ያኔ አሳያቻችኋለሁ እና የሆነ ክፍል ውስጥ ምናምን ስታሳያት ቤላ ጋር ነኝ ምናምን ሊያስተምረኝ ነው ምናምን ስትላት ኖርማል ነበረች፣ ምንም አልተቆጣችም ምናምን። ከዛ በኋላ ሪከርድ የተደረገውን ነገር ምናምን ካየች በኋላ ነው በጣም ያዘነችው። ጋይስ አስቡት፣ ልጅ ያላችሁ ሰዎች ታውቁታላችሁ። ልጃችሁ በዛ መልኩ ወንዶች ተደርድረው እንደዛ ጋይስ በጣም 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 የሚደብር ነገር ነው። እንደዚህ በመሆኗ እኔ ምንም ማለት አይገርመኝም። እንደዚህ በመሆኗ እናቷ የማይጮህ የራያ ልጆች ንገሩልኝ። እኔም እህታችሁ ነኝ፣ እኔም እህታችሁ ነኝ። እኔ እኮ ነኝ የወለድኳት። አንድ ቀን ተሰድቤያለሁ በዚህ በዴዚ እናት። ከአንቺ የሚወልድ ተጋሩ የለም ብለው እንዳለ ፎቶዬን እኔ ምንም ችግር የለም ያችን ወርቅ የመሰለች ልጄን የወለድኩት እኔ ነኝ። እባካችሁ ተው። እኔ ብታዩ እያመመኝ ነው። ዛሬ ልሙት ነገ ልሙት አላውቅም። ፕሊዝ በቃ ተረጋጊ። በውስጥ አውራሻለሁ፣ እናወራለን። የምሬ ነው የምልሽ። አፈላልገን የሷን ጓደኞች ካሉ ራሷን ማግኘት የምትችል እሷ ቢሆን ነገር አይደለም። በቃ እኔ ለአንዴና እኔ እኮ ሰልችቶኝ ነው በቃ ችዬ ነው እንጂ ላላወጣው አምቄዋለሁ። ገባ? ያማመቅ ታውቃለህ። እዚህ ውስጥ ቁስሌ ላወጣው ነውና የማይጮህ ልጆች እኔ ቤተልሔም አጽባህ እናት ነኝ። ፕሊዝ ሲያስዳብ እንድታቆም ንገሩልኝ። በቃ ምንም አትበለኝ፣ ምንም አልበኔ ብሞት እንኳን ኩላሊቴ ምናምን ቁጥሩ ከሆነ እኔ ዶኔሽን ነው ባረገው። ቀብሬንም አታዩም። እንዲህ አሰቃይተሽኝ ቀብሬን ብታዩ ምን ዋጋ አለው? እኔ በእናታችሁ ለምንድን ነው የማለቅሰው? ዋይ ሁሌ እንዳለቀስኩኝ በእናታችሁ በእግዚአብሔር ልለምናችሁ፣ በኢትዮጵያ አምላክ በተለይ የማይጮህ ልጆች ንገሩልኝ። መቀሌ አክስት አላት ትስማልኝ። ድሮ እኔን ደግሞ ስትረዱኝ የነበረ ልጅሽ እያላችሁ ስትረዱኝ ስትጸልዩኝ የነበረ ልንገራችሁ ካልሰማችሁ። አሁንም እያለቀስኩ ነው፣ ስሙልኝ። አሁንም መታም እያለቀስኩ ሄዳም እያለቀስኩኝ ነው። ፕሊዝ አይዞሽ፣ እኛ በምንችለው መጠን እንረዳሻለን፣ እናግዝሻለን። እነሱን ኮንታክት ለማድረግ እንሞክራለን። እኔ በውስጥ አውሮሻለሁ። ለማንኛውም ኦኬ። ሶ አታልቅሽ ፕሊስ፣ በቃ ተረጋጊ። አንቺ በጣም ጎበዝ ነሽ። አንቺ ራስሽ ጉዳይ ብላ ሞክራ ሆዷ ስላወጣቻት ታውቀዋለሽ። የዚችን ልጅም ታሪክ ዛሬ ልናወራበት ያሰብነው ብዙ ልጆች በዚህ ነገር እየተጎዱ እናቶች እየተጎዱ ስለሆነ ለልጅ ብለው ስደት ላይ በጣም ብዙ መስዋዕት ይሆናሉ፣ ህይወታቸውን ይሰጣሉ። መጨረሻ ላይ ትግራይ የእርዳታ ጊዜ እንትን ብያለሁና የሆነ ማትወደኝ ፓርት አለ ድሮ እኔ በማላቅበት ነገር ማለት ነው። ግን ምን አለችኝ? ከዚች የሚወልድ ተጋሩ የለም ብላ ፎቶዬን እንዳለ እኔ የለጠፉት ማለት ነው። ሰደበችኝ እና ምን አለችኝ? ውሸት ልንገርህ አንድ ነገር ዋሸች ስትል አንድ ቀን በጣም ውሸት አምናት ለመሰለ እቺ አለች እዛ ለእንት ገሰለ ይላሉት ማለት እቺ ሰካራም ልጇን የምትደበድብ እንደዚህ የምታሰቃይ አውቃታለሁ። እነዛ ገስት ላይ ያሉት አያውቁም። ገባ? እንኳን እኔ አይደለም እሷ ታውቅሻለች ፐርሰናሊ እንደዚህ አታውቀኝም። አንድ ቀን ልጄን አገኘው ማሳንጀር ልጄ እንደዚህ ብዬ ስቶሪውን ነገርኳት ማለት ነው። ገና ጥሩ ነበረች የዛን ጊዜ ገባ። እሱን ነው የማውቀውና ልጄን አገናኘኋት። ልጄን ይኸውልሽ አውሪያት ምናምን ብዬ በእነሱ በቋንቋቸው አወራች፣ ደስ አላት ምናምን ማለት ነው። ይሄን ነው የምታውቀው። ከዛ ምን አለች? እኔ በዚች በሞተችው እናት ነው ለምንድን ነው የምትገቡ? ያው ፔን ሲኖርክ ለምሳሌ እኔ
ያ እንግዲህ እናቷ በጣም ተሳዝናለች ጋይስ፣ እንዳያችሁት ነው። በጣም እያለቀሰች ያሳደገችበትን መንገድ ምናምን ስትናገር ነበረ እና ልጇ እባክሽ ተመልሰሽ ወደ እናትሽ ተመለሽ፣ ከቤተሰብ የሚበልጥ ነገር የለም። በር ዜና አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400 ሺህ በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ያ ስለዚህ ጋይስ ሁላችሁም ሲድሮ አፕሊኬሽንን ዳውንሎድ ያደረጋችሁ ሰዎች አንኢንስታል አድርጉት። ምክንያቱም በጣም ብዙ ዳታዎች ከናንተ ሊሰበሰብ ይችላል እየተባለ ነው። ስለዚህ ሲድሮ አፕሊኬሽንን ዳውንሎድ ያደረጋችሁ ሰዎች አንኢንስታል አድርጉት፣ ደልቱት። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።